ያ እሱን እንትን ለስጦታ አድርገን ለሱ እንድትቀራልን ነው ጊዜ ካለክ እስቲ። ኦኬ መርሃባ። እሺ ሱረቱል በቀራ ነው ያለው። ብዙዎች ከታች ምዕራፍ 55ን ሱረቱር ረህማንን ይቀራያሉ ነው ብዙዎች። ራይነር አንተ የምትፈልገው የቁርአን አንቀጽ አለ ወይም ምዕራፍ? ሁሌ ራይነር የሚወደው ሱረቱል መርየምን ነው። ሁሌ የሚመርጠው እሱን ነው። እሱን አድርግለት ኢንሻአላህ። አይ ራይነር እዚህ ጋር 55 ብሎ ጽፏል። ምዕራፍ 55 አዲስ ዓለም በእኔ ቦታ ሌላ ሰው አስገቢ። ኢብራሂም መጥቷል ከታች አቲንክ ይታየኛል። ኢንሻአላህ እኔ ታች ልሆንሽ። እሺ ወንድሜ አሰላሙ አለይኩም ኢብሮዬ፣ እንዴት ነው ወንድምዬ? ሰላም ብለናል። ሰላም ወራህመቱላህ። አዲስ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ፒኬ አዲስ ሰው የጠፋ ሰው ሰላም ናችሁ? አልሐምዱሊላህ። ዛህሩዬ እንዴት አደርሽ? አለን አልሐምዱሊላህ። ተውፊቄ እስከሚመለስ ድረስ እስቲ የተወሰነ ነገር የመጨረሻውን ቀናትን በማስታወስ የሆነ ነገር መቶልኝ ነበር። ቅድም ይፋወዝናል ነቢያችን ሰለላሁ ዐለይሂ ወሰለም አጎት መጨረሻውን ደቂቃ ላይ ሳይሆኑ እንደቀረውን ኦኬ ይርባክ። እሺ ልክ እንትን ስትል ብታረግና ያው እንዳናጨናንቀው የጠቀለልን እንሄዳለን ማለት ነው። ሱራ 55 ነው ያላችሁኝ? እንትን ቤት አይደለም መንገድ ላይ ነኝ። ማይክ ሱረቱር ረህማን ናም። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان
رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام سبحان الله አመሰግናለሁ ቶፊቅ جزاك الله خير حبيبي الله لبهن لهداية علينا ودالو الله بي እሺ ወዳለው እኔ ደግሞ እስልምናን መቀበል ፈልጋለሁ ምንድን ማሻአላህ الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر الله الله أكبر راينر جورينو باكد كما አይደለም ጃቢር ቀጥል እሺ አላሁ አክበር
የምትነግረን ነገር አለ? አንዳችሁ ቶክ ቱ ሂም። I'm getting nervous. እሺ እኔ አወራዋለሁ፣ ችግር የለውም። አልሐምዱሊላህ ረቢል ዓለሚን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እኔ ምን እንደምል አላቅም። ያው የማይሆን ነገር አንዳንዴ ይሆናል። ብቻ አልሐምዱሊላህ። እና ሪነር ታወራኛለህ። አሁን ሪነር እስልምናን ለመቀበል ፍቃደኛ እንደሆነ ነግሮናል። እና ሪነር ምናልባት እስልምናን እንድትቀበል ያስገደደ ሰው አለ? እስልምናን እንድትቀበል ያስገደደኝ ሰው የለም። እሺ አሪፍ። አይ ቲንክ እኔ አንተ ላይ በጣም ለፍቷል ብዬ የማስበው ታላቁ ነው፣ ካልተሳሳትኩ አይደለም። ሻሃዳ እንዲያስይዝ የምፈልገው ሰው ካለ እኔ ታላቁ ቢያስይዝ ደስ ይለኛል። ልክ ነው። ታላቁ እንግዲህ ፍሬህን አንሳ ሻሃዳ ሲይዘው ኢንሻአላህ። አልሐምዱሊላህ። ግን በጣም ደስት በቃ የህይወትህን ትልቁን ውሳኔ ነው የወሰንከውና ታየዋለህ፣ ራሱ ትገነዘበዋለህ። ታላቁ ቀጥል። መርሃባሽ ሬነር፣ ወላሂ በጣም ነው ደስ ያለኝ። ያው ሰሞኑን ስናወራ ነበር ምናምን በጣም እኔ እንጃ ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍና እኔ የምለውን ነገር ከኔ ቀጥለ ቃል በቃል አብረህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉላህ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉሁ። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አሁን የሰጠኸው ቃል የምስክርነት ቃል ይባላል። ከዚች ቃል ጀምሮ አንተ ሙስሊም ሆነሃል ማለት ነውና የአሁኑን ቃል በአማርኛ ልተርጉምልህ ወይም ደግሞ እስኪ በአማርኛ ላስብልሽ። ከአላህ በስተቀር ሌላ አምላክ በፍጹም የለም ብዬ እመሰክራለሁ። ነብዩ ሙሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ኢየሱስ ክርስቶስም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ተክቢር ያ ጀማ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። እንግዲህ ከዚች ደቂቃ ጀምሮ አንተ ከዚህ በኋላ እንደተወለደ ህፃን ልጅ ንጹህ ሆነ ከዚህ በኋላ አንተ ሙስሊም ነህ ማለት ነው። አንተ ሙስሊም ኢኽዋ የሚባለውን ወንድማማች የሚባለውን የሙስሊሞችን ማህበር ተቀላቅለሃል ማለት ነው። ከዚች ጊዜ ጀምሮ አላህ Subhanahu Wa Ta'ala ያለፈውን ወንጀሎችህን በሙሉ ምሮልሃል። ከዚህ በኋላ አንተ ንጹህ ልጅ ነህ። ይህንን ልጅነትህን ጠብቀህ ኑር። ንጹህ እንደሆንክ እንደዚሁ ኑር። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። ያለፈውን ወንጀልህን በሙሉ አላህ አጥቦልሃል። ለኛም ዱዓ አድርግልን። አላህ Subhanahu Wa Ta'ala ስራችንን እዚህ ምድር ላይ አያስቀርብን። በሚቀጥለውም ዓለም አላህ እንዲመነዳን ዱዓ አድርግልን። እና አንተ በቃ ንጹህ ልጅ ነህ። ከዚህ በኋላ መስገድ ነው የሚጠበቅብህ። አሁን ኢንሻአላህ የዙሁርን ሰላት ወይም የቀትር ሰላት የሚባለውን ሰላትን በመስገድ ትጀምራለህ። ከቻልክ ሻወር መውሰድ ይጠበቅብሃል ማለት ነው።
ወደ ተፈጠርክበት ሃይማኖት ያ አንተን በፈጠረ ባሳደገ ባበላህ ያኖረ በየትኛውም ሃይማኖት ውስጥ ቆይ በተንከባከበህ ለዚህ ደረጃ ያበቃህን አምላክ ዛሬ ማንነቱን አውቀህ ስሙን ተቀብለህ ባህሪያቶቹን ተቀብለህ ትክክለኛ እዝነቱን አይተህ የላካቸውን ከ124,000 በላይ ነቢያቶችን እንዲሁም የመጨረሻውን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ምንም ሳታበላልጥ ሳታቀናንስ ሁሉንም ነገር በኩል ተቀብለሃል፣ አምናሃል፣ ተቀብለሃል። ከዚህ በኋላ አንተ ሙስሊም ነህ። ሙስሊም ማለት ደግሞ ለአላህ Subhanahu Wa Ta'ala የሚታዘዝ የሚገዛ ማለት ነው። አላህ ማለት አልመእሉህ ነው፣ የሚመለክ ነው። ሙስሊም ያ የሚመለከውን አምላክ አምላኪ ነው። ስለዚህ በአምልኮ ላይ በርታ፣ በአምልኮ ላይ ጽና። በቃ አምልኮ ከምንም በላይ ትልቁ ነገር ነው። እዚህ ቲክቶክ ላይ የሌለው ብዙ መምህሮች ጋር የሌለው ብዙ ዲቤተሮች ጋር የሌለው ትልቁ ነገር ምንድነው? መታዘዝ ነው፣ ማምለክ ነው፣ ኢኽላስ ነው፣ ለአላህ ብቻ ስራዎችን ማጥራት ነው። እዛ ላይ በርታ። ትምህርትህንም እንደምትማር ተስፋ አደርጋለሁ። አንተ ብዙ ነገር አሳልፈ የመጣህ ነህ። በጣም ብዙ ነገር አሳልፈሃል። ያው ስለምናወራ ከኔ ጋር ነገራቶችን በተወሰነም ቢሆን እረዳለሁና አላህ Subhanahu Wa Ta'ala ያጽናህ። እንግዲህ አዲስ ዓለም መሰለኝ ብዙ ጊዜ የመጀመሪያ ሰላምታ ታቀርቢያለሽና አልያዝብሽ ላንቺ አሳልፈ ልስጥ ማለት ነው። ኢንሻአላህ ሌሎቻችሁ ቀጥሉ። አላሁ አክበር፣ አላሁ አክበር። በጣም ላይክ መጀመሪያ ልክ የራሴን ስሜት እኔ ራሴ ሆንኩ እስከሚመስለኝ ነው ዛሬ ላይክ ወንድም ስላገኘው በጣም አልহামዱሊላህ። አሰላሙ አለይኩም ራይነር። ወአለይኩም ሰላም። በጣም ነው ደስ ያለኝ ወላሂ። እንኳንም ወንድማችን ሆንክ። ይገባሃል፣ እውነት ለፍተሃልና ይገባሃል። ካወቅኩ ደቂቃ በኋላ ላይክ የተዋወቅነው ባቢሎን ቤት ነውና ዊ ኮኔክትድ። ደቂቃ በኋላም ደግሞ ሳየው ልፋቱን በቃ ላይክ እንቅልፌን እንደማጣ ገብቶኝ ነበርና አላህ ይዱአ ያደረኩኝ ነጋ። ስንት ቀን እንገናኛለን እንደዚሁና አልহামዱሊላህ ላይክ ፈጣሪ ሰሚ እንደሆነ ልብን የሚቀያይር እንደሆነ ዛሬም መስክረናል። በጣም ደስ ብሎኛል። ጃዬም ሁላችሁም ዛሬ ላይ እኩል መታችሁ ነው እንኳን እያልኩኝ አስተምሩ እያልኩሽ የጎት እንቅልፋችሁን አሳጥቻችሁ አብረን ለቆያችሁ ለሁላችሁም በእውነት አላህ ጀዛችሁን ይክፈላችሁ። ወንድም አትርፈናል። አላሁ አክበር። ሰላም አለይኩም ወራህመቱላህ። ሬይነር ኦ ማይ ጋድ ወንድም ይወላ ዞሃር አኬንት እውነት በጣም ደስ ብሎኛል ወላሂ። ሲሪየስሊ ለማንም ተደስቼ አላውቅም እንደዚህ ሬይነር ወላሂ አንድ ቀን እንደዚህ ተደስቼ አላውቅም ለማንም ማለት ነው። እና በጣም ደስ ብሎኛል። አልহামዱሊላህ ረቢል ዓለሚን። አላህ ያጽናህ ወንድሜሽ። በጣም ወላሂ ሙስሊም ሳትሆን ራሱ በጣም ነበር የምወደህና አልহামዱሊላህ ረቢል ዓለሚን። አላህ ደግሞ በእስልምና እንደዚህ ሲያሳስረ ቴንክ ዩ አልহামዱሊላህ ወላሂ አልহামዱሊላህ ለአላህ ምስጋና ይገባው። ሰላም አለይኩም ሬይነር። ሰላም ብያለሁ። ሬይነር ጋር ብዙ ጊዜ አብረን አሳልፈናል፣ ያው በመልካም በመጥፎ እና ጸባዩ ሁሉ የሚገርመኝ ነበረ። ስርዓቱ ሬይነር ይቅርታ። ወአለይኩም ሰላም ያሉ ወአለይኩም ሰላም ያሉ በዱዓ ትርሳን
ሬነር ወላሂ ሁሌ የሚገርመኝ ሰው ነው እና ስርዓቱ ማለት ነው። ስርዓቱ እንደ ሌላ ሰው አይደለም። አቅም ፈላጊ የነበረ ሰው ነው እና አላህም ሱብሃነሁ ወተዓላ ይህን መርቶት ስለ እስልምና ስለወፈቀ በጣም ነው ደስ ያለኝ። ሀቂቃ አላህ እኔ ሁሌም ቲክቶክ ላይ እንደዚህ አይነት ነገሮች ሲያይ ይህንን ነገር እኮ አላህ ሱብሃነሁ ወተዓላ በጀነት ሰብስቦን ደግሞ እንደምናወራው በጀነት ተሰብስበን ደግሞ እነዚህን ቀናቶች እንደምናስታውሰው ሳስበው ሁሌም ደስ ይለኛል እና አላህ ሱብሃነሁ ወተዓላ የጀነት ሰዎች አድርጎን እዛም ደግሞ አብረን ወንድማማችነት እዛው በእህትና ወንድምነት እዛ የምንቆይ እዛ የምንገናኝ አላህ ሱብሃነሁ ወተዓላ ሁላችንን የሚሰብስበን። እንግዲህ አንድ ሰው ሲሰልም ቅድም ፒኬ እንዳለ ነፃ ነው ያ ሰው ከወንጀሉ በአጠቃላይ ንጹህ ሆኖ እንደ አዲስ መዝገብ ነው የሚጀምረው እና አላህ ይጠብቅህ። ኢንሻአላህ ሌሎች ሀሳብን መግለጽ ጠፋብኝ። ኢንሻአላህ በኋላ ወይ አወራለሁ። ኢሽማሼት ግን ብታወራ ደስ ይለኛል ካለች አለሽ ኢሽማሼት ዜድ አለሽ? ኖርማል አለባት ግድ ነው። ብዙ ጊዜ አብራ የነበረች ስትከታተል የነበረች ሰው አለሽ? ዜድ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ራይነር። ወአለይኩም ሰላም ናቲ። ቀጥል በቃ። መርሐባ። እሺ አላህ ሱብሓነሁ ወተዓላ ታስገቡሻላችሁ። እሺ አብዲ እኔ ልውረድ። ሀሳብ መግለጽ ፈልጉ ሀሳባችሁን ይዙ። ቀጥሉ። እኔ በኋላ ነው መርሃባ። እንግዲህ አላህ ስብሐነሁ ወተዓላ ቅድም እንዳልኩት ነው ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ ማህበረሰብ ውስጥ የወጡ ባህሪያቸው የተስተካከለ ሰው ነበሩና የዛ አይነት ሰዎችን የማይመራ ከሆነ አምላክ ምንድን ነው አምላክነቱ እያልኩ ነበር። አንተ ደግሞ በክርስትና ዩኒታሪያን ላይ ያለህም ባህሪ እኔ ጋር መጀመሪያ አካባቢ በኮሜንት ጥሩ ነገር አላይም ነበረ እውነቱን ሳወራ። ከዛ ግን በንግግር አንዴ ካወራም በኋላ ገስት ላይ በቃ ባህሪ በጣም የሚገርም ነበረ። ከዛ በኋላ ነው እኔም በደንብ ያወቅኩ ረዥም ጊዜ ሆኖና ላይቲንግ ባህሪ በጣም የሚገርም ነበር። እንዲያውም ካስታውስክ ከአንድ ቀን በፊት በውስጥ ስናወራ እንትን ብዬህ ነበር አንተ የጨዋ ክርስቲያን ሳይሆን የጨዋ ሙስሊም ባህሪ ነው ያለህ ምናምን ነገር ብዬህ ነበርና ባህሪ በጣም ነበር የሚገርመኝ ወላሂ። እና አላህ ሱብሓነሁ ወተዓላ የሚመራውን ሰው ያውቃል። ለዛ ነው ነቢያችንን ሰለላሁ ዐለይሂ ወሰለም አንተ ሰዎችን አትመራም ያላቸው። በቃ ነቢያችን ሰለላሁ ዐለይሂ ወሰለም የመምራት ስልጣን የላቸውም፣ የሚመራው አላህ ነው። ምክንያቱም አላህ ነው በልቦች ውስጥ ያለውን ነገር የሚያውቀውና አንተ ውጭህ ላይ ያለው ካራክተርህ ያስታውቅ ነበር፣ ብዙ ነገሮችን ያስታውቅ ነበር። ጥሩ ባህሪ ያለህ ምናምን እንዳልኩት የጨዋ ሙስሊም ባህሪ ነው ያለህ፣ የጨዋ ክርስቲያን ባህሪ አይደለም ያለህ እንዳልኩት ልክ እንደዛ ማለት ነውና አላህ Subhanahu Wa Ta'ala በመጨረሻ መርቷል። ስሙን በተመለከተ ሀቢቢ ሳላህ እንትን ብሏል። ረያን የሚለው ስም ከሬነር ጋር ይሄዳል ብሎ ነበረ። ሜቢ አንተ ለራስህ ያዘጋጀው ስም ከሌለ ረያን ማለት የጀነት በር ነው። ትርጉሙም ደግሞ ቀጥተኛ ትርጉሙ የተትረፈረፈ ማለት ነውና አንተ የተትረፈረፍክ ነበር እውነት ለመናገር ከእስልምና በፊትም ባህሪ በጣም ቆንጆ ነበር። አሁን ደግሞ እስልምናንም አትርፈሃል። ስለዚህ ረያን የሚለው ስም የጀነት በር ከመሆኑም ጋር በጣም ቆንጆ ስም ነው። ከሬነር ጋር ይሄዳል ብዬ አስባለሁ። ሳላህ በጣም ቆንጆ ስም ነው ያወጣው። ግን አንተ ኦሬዲ የተዘጋጀህበት ስም ካለ ወይም ደግሞ ኖርማል ስምህም ከፈጣሪ ጋር ቀጥታ የሚያጋጭ ነገር ከሌለው ምንም ችግር የለውም። ኖርማል ስምህንም መጠቀም ትችላለህ። ኖርማሊ አሁን ጌታ መሳይ፣ ሙሉ ጌታ ምናምን እንደዚህ አይነት ስሞች ናቸው የማይፈቀዱት። ወይም ደግሞ ገብረ ምናምን የሚሉ እንደዚህ አይነት ስሞች አይፈቀዱም።
የሆነ ኮንታክት ስለሚኖራቸው ማለት ነው። ከዛ ውጭ ግን ኖርማል ስም ካለ በዛ እንትን ማለት ትችላለህ። እኛ ግን እኔ በበኩሌ ከዚህ በኋላ ረያን ብዬ ነው የምጠራ። አንተ የፈለከውን ምረጥ። እኔ ሳላህን ስም ወድጄዋለሁ፣ እንደዛ ብዬ የምጠራ። አንተ ግን ስም የምትመርጠው ካለ ስም እንትን ማለት ትችላለህ። ለማንኛውም እኔ ክሬዲቱንም ሰጥ ለዜድ ማለት ነው። ቀጥሉ ሌሎቻችሁ። ምን አልከኝ ረያን? ዜድ አለች፣ አብዲ አለ። ቀጥሉ። የስሙን ጉዳይ ምን አልክ? እነሱ ያውቃሉ። ዜድና አብዲ ጃም አለ። እሺ አብዱ ቀጥል። አብዲ ሳይሆን አብዱ ጃ ምናምን ቀጥሉ እስኪ ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጓደኛዬ ደስ ብሎኛል በጣም ወላሂ። እና በጣም ደስ ብሎኛል ወላሂ። አመሰግናለሁ። ከመጀመሪያ ቀን ጀምሮ ከኔ ጋር ነበር እሱ አብዲ፣ ሙስሊም ቤት ከመጣው ቀን ጀምሮ ማለት ነው። እና አመሰግናለሁ ከኔ ጋር ስለሆንክ። እሺ እኔ አንድ ነገር ልናገርና ምንድነው ሰዎች ቢሰልሙ ለምንድን ነው አለኝ ማለት ነው። እና አንተ እኮ ስለምትገባ እስልምና እኮ ለአንተ ይገባሃል አልኩና በጣም ደስ ብሎኛል ወላሂ። ለዛሬ ቀን ስለበቃ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. ዛሩዬ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ሬነር እንኳን ደስ አለ ወንድሜ፣ በጣም ደስ ብሎኛል። እኔ ዴቭ ቤት ነው የማውቀው ሬነርን። በጣም ጥሩ ባህሪ ያለው ልጅ ነው። አላህ ይጨምርለት። እንኳን አላህ ወደ ቀኑ መንገድ መራህ። አላህ ጽናቱን ይስጥ። ትምህርት ላይ ጽና። እንደዚሁም ደግሞ በደንብ ለመማር በጣም ክፍት ነህ። ማሻአላህ ተባረከላህ። አላህ ይጨምርልህ፣ ከፍ ያድርግህ። ኢንሻአላህ እኛም ዱዓ እናደርግልሃለን። በትምህርትም ደግሞ የምናግዝ ይሆናል እና በርታሺ። እና በጣም ነው ደስ ያለኝ ወላሂ። አላህ ሱብሓነሁ ወተዓላ ደግሞ ሌሎችንም እንደዚህ ፍላጎት ያላቸውን እንደዚህ ልባቸው የተንጠለጠለውን ሰዎች በአጠቃላይ እስልምናን ይወፍቃቸው። እስልምናን ሁላችሁም ይወፍቃቸው። እስልምናን ያወቀው ሰው ይገባን፣ ምንም ጥርጥር የለውም። ማለት እስልምናን አውቆ እምቢ ማለት አይችልም አንድ ሰውና ልባችሁን ንጹህ አድርጋችሁ ለመማር ሞክሩ። እዚህ ያላችሁ ሁላችሁም ከጥላቻ ወጡና እስልምናን እወቁት። ማለት እሺ አንቀበለውም ብላችሁ ሰው ለመጀመሪያ ጊዜ መቀበላችሁ ባይቀርብ ማለት ነው፣ ግን ገብታችሁ እዩትና ከዛ በኋላ ማለት እዩትኝ እወቁትኝና ከዛ በኋላ ተውት። መተውም አትችሉም ሲጀመር፣ ምክንያቱም በጣም የሆነ ጥርት ያለ ዲን ነው። አንዱ አምላክ በብቸኝነት የሚመለክበት ሃይማኖት ነው፣ የነቢያት ሃይማኖት ነውና አላህ Subhanahu Wa Ta'ala ቀኑን መንገድ ይምራችሁ። ኢንሻአላህ ዱዓ እናደርግላችኋለን። እዚህ እኔ ማመስገን የምፈልገው ሁላችሁም እዚህ እየሰራችሁ ያላችሁት ንጽጽር ላይ ያላችሁ ወንድምና እህቶች ጀዛኩሙላሁ ኸይር። አላህ መልካም ስራችሁን ይቀበላችሁ። የቀላል ነገር አይደለም። ማለት ሰው በአሁኑ ሰዓት በብዙ ነገር ቢዚ በሆነበት ራሱን ባጣበት ራሱን የሆነ በተለያዩ ነገራቶች ቢዚ ባደረገበት ሰዓት ራሳችሁን በድናችሁ እያሳለፋችሁ ስለሆነ በጣም ነው ማመሰግናችሁ። ጀዛኩሙላሁ ኸይር። አላህ መልካም ስራችሁን ወዶ ይቀበላችሁ። ከዚህ በላይ ደግሞ ሰርታችሁ ሌሎችንም እስልምናን እንዲወፍቃችሁ አላህ Subhanahu Wa Ta'ala ሰበብ እንድትሆኑ አላህን ለምነዋለሁ እና በርቱ። ከዚህ በላይ አላህ Subhanahu Wa Ta'ala ያድርገን፣ ምን ሰራ ያድርገን ኢንሻአላህ። የውጤታችን የምናየው ከሆነ ይበልጥ መስራት አለብን ማለት ነው። ከዚህ በላይ ደግሞ ብሰራ አሁን ገፍላ ላይ ሆነ እንደዚህ ውጤት ካለን ከዚህ በላይ ደግሞ ብንሰራ ምን ያክል እናገኛለን የሚለውን ነገር
አይተን በደንብ መስራት እንዳለብን በደንብ ጠንክረን ለዚህ ድን መክፈል እንዳለብን ነው የሚሰማኝና አላህ ሁላችንንም ገር ያድርግልን። አላህ ያፈዘኩም እና ሬነር እንኳን ደስ አለ በድጋሚ ወንድሜ ሰላምክ በጣም ደስ ብሎኛል። አመሰግናለሁ ዛሬ አመሰግናለሁ። ቦታ ለመልቀቅ ያክል አንድ ነገር ልናገርና ማለት ነው ኡስታዝ ወሂድን ብትጠሩልኝ ደስ ይለኛል እና ደውላችሁም ቢሆን እንዲኖር በዚህ እና ብዙ ለፍቷል እሱ እና ቢያወራው ደስ ይለኛል ብትጠሩት። አመሰግናለሁ። ቦታ ለቃለሁ እወርዳለሁ። አንድ ነገር ብቻ ላስቸግር ራይነርጌ ለአላህ ብለህ አሁን አንተ ንጹህ ነህና ለልጆቼ ለአያቴ አሁን እስልምናዬን በቀና እየተቀበሉልኝ ነውና ዱአ አድርግልኝ እባክህ። ለአንድ ቀን እንኳን ልክ እንዳንተ እንደ ልጄ ነው ለአንተ ያለቀስኩ የተደሰትኩትና ዱአ አድርግልኝ። እንደው ካስታወስከኝ በአንተ እንደው ትንሽም ቦታ አግኝቼ ከሆነ አደራ ዱአ አድርግልኝ። እሺ እሺ السلام عليكم راينر እንዴት ነህ? ኑር እንግዲህ ገልጸዋል ኮንፊውዝና ስፒችለስ ነውና ማሻአላህ። በተለይ ደግሞ ወላሂ ባለፈ ካወራሁ በኋላ ኤቭሪ ሲንግል ዴድ ጭንቅላቴ ላይ ነበር። አነጋገር በጣም አስተዋይ የሆንክ ልጅ ነህ፣ በጣም ማቹርና ሃምብል የሆንክ ልጅ ነህና በቃ ባለፈ ካወራሁ በኋላ ኤቭሪ ሲንግል ዴይ አንተ ነበር ማስበው። ቅድም ራሱ ልክ አንተ ባለፈ ፎሎ አድርጌ ስለነበረ አንተን ሳይ ነው የገባሁትና ወላሂ በጣም ነው ደስ ያለኝ፣ ከምነግርህ በላይ ነው ደስ ያለኝና አልহামዱሊላህ ወደ ቀጥተኛው መንገድ ወደ ነብያቶች መንገድ አላህ በሰላም አመጣ። ወላሂ በዚህ ሰዓት በዚህ ቅጽበት አሁን እዚህ ጋር ያለን ልጆች አንድ ነገር ስለነገርነ ወይም የሆነ ቁርአን ቨርስ ስለአነበብንልህ ወይም የሆነ ሐዲስ ስለነገርነ አይደለም። ወላሂ አላህ በራህመት አይኑ በዚህ ሰዓት አንተን እያየ ነበር። አላህ ስላየህና አላህ ልብን ስለከፈተልህ ወደ እስልምና ተመልሳል እንጂ እዚህ ጋር ያወራነው ከዚህም በፊት በጣም ለሁለት ለሶስት ወይም ለአመት ተወርቶ ነበርና ያን ያልተቀበልክም ነበር። በዚህ ሰዓት ወላሂ አላህ ልብን ከፍቶልህ ቀጥተኛው መንገድን አሳይቶ ወደ እስልምና ስለመጣ ወላሂ ከምነግርህ በላይ ነው። ፊሊንግ ልገልጽልህ አልችልም። ጀስት ኮንፊውዝ ሆኜ ኢቭን ሳወራ ራሱ እየተርበተበትኩኝ ነው ማውራህና በጣም ደስ ብሎኛል። አላህ በዚህም በእስልምና የምትሞት ሰው አላህ ያርግህ፣ በዚህ በቀጥተኛ መንገድ የምትኖር ሰው አላህ ያርግህ። ካንተ ስር ደግሞ ወላሂ ከዚህ ቀደም ስለ ያወራን ነበር ስለ ሰሃቦችም ስለ ነብዩ አለይሂ ሰላቱ ሰላም ያወራን ነበርና ሐሊድ ማለት በሙስሊሞች ላይ በጣም ከኢየሱስ ሰይፍ በሙስሊሞች ላይ በጣም የበረታ ነበር። ከዛ በኋላ እስልምና ከተቀበለ በኋላ ሰይፉላህ ነው የተባለ የአላህ ሰይፍ ነው የተባለው። አንተም ደግሞ እንደዚሁ ከዛም በላይ የሆነ አላህ ዕውቀቱንም ሁሉ ነገር አላህ ጨምሮ ይስጥህና በጣም ብዙ ነገር የምትሰራ ልጅ ነህ፣ በጣም ብዙ ሰው የምታስተምር ልጅ ነህና አላህ ልብህን ይክፈትልህ። አላህ በቀጥተኛ መንገድ ካንተም ወንድሞችም እህቶችም ቤተሰቦችም ሁሉ ወደ እስላም የምትጠራ ሰው አላህ ያርግህ። ባለው በምትፈልገው ነገር አጠገብህ ነው ያለነው። በትምህርቱም በምን በሁሉም ነገር እንማማራለን ኢንሻአላህ። በውስጥ በኩል ደግሞ ኢንባክስ አረጋለሁኝ ፐርሰናሊ እኔ ራሴ ላንተ ማረጋው ነገር አወራሃለሁኝ። እኔ እንጃ ብቻ ምን እንደምልህ አላቅም። ቦታ ማሪዝም ሐሰን ቢመጣና በየሱን ፊሊንግ ቢገልጽ በጣም ደስ ይለኛል። ቦታ ለመቀጥ ያክል በጣም ደስ ብሎኛል። አልহামዱሊላህ አልহামዱሊላህ አልহামዱሊላህ። አላህ በጀነት የሚሰበስበን ቀን አላህ ሰከናለሁ ኑር ቴንክ ዩ። እኔ ብዙ አለማውራት እችላለሁ፣ መቀመጥ አለብኝ። ናው ትችላለህ ወንድሜ፣ የሲካን ቁጭ ማለት ትችላለህ። ብዙም መናገር በመተለገበት ቦታ ላይ ብቻ። ቴንክ ዩ ሁላችሁም። ያሲኖ ሁሉም ደስታችሁን የገባችሁ መግለጽ ትችላላችሁ። እሱ እያረፈ ቢኮዝ ለሊቱም ስንት ቀን ሙሉ ነፍሱ ሲክ ስታረግ ምን ያህል እንቅልፍ ሊያጣ እንደሚችልና በዛውም ልክ ደግሞ እንደሚሆን አንደርስታንድ እያደረጋችሁ ፍቅራችሁን ግለጹለት፣ ፎሎ አድርጉት። ኮንግራቹሌሽንስ ሁላችሁም እሱ ህይወት ውስጥ ሮል ለተጫወታችሁ። እኔ I have no words። የኛ ልጆች አላህ ይጠብቃችሁ፣ አላህ ጀዛችሁን ይክፈላችሁ። እኔ you just amazing ብቻ የፍቅር ጥግራችሁና አላህ ይጠብቃችሁ። ያሲኖ ካለ ገስት ላክና
ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ድምጽ ይሰማል? ወአለይኩም አሰላም ወንድም የትንሹ። አዎ በደንብ ይሰማል። መርሐባ። እኔ አሁን ነው ሰው የነገረኝና በፈጣሪ ስም እሺ፣ ገራሚ። ሁላችንም ሰላም ብያለሁ ጀማ። ሪናር ሰላም አለይኩም። ወአለይኩም አሰላም አህመድ፣ እንዴት ነህ? አልሐምዱሊላህ። አንተ ገራሚ ሰው ድንገት እስልምናን ተቀበል። በፈጣሪ እሺ፣ ሱብሃንአላህ። ኧረ እኔ ምንም ሪያክሽን የለኝም። ዝም ብዬ ይሄን ለማረጋገጥ ነው የገባሁትና ወደ ገስት አላህ በጣም ይገርማል። ብቻ ሰሞኑን ደግሞ እየመጣ ጃ ቤት ምናምን አገኘው ነበር። ጃ ምን ቤት ሲመጣ ምናምን ተከትሎና እየመጣ ጥያቄ ነው ይጠይቅ ነበርና ለምሳሌ ጊዜ አይ ቲንክ አርብ መሰለኝ ፕሮባብሊ አርብ ያገኘሁት ሪነር እዛ አንዳንድ ጥያቄዎች ምናምን ጠይቀ ከዛ በቃ ዝም ብሎ ብቻ ልጆች ዱዓ አድርጉለት ሲሉ ነበር እና ዛሬ ደግሞ ስመጣ እስልምናን ተቀብሏል ምናምን። እሺ እኔ ምንም ሪያክሽን የለኝም። ኢንሻአላህ ሐሳብ ከመጣልኝ ወደ በኋላ ከቻልኩ ለማውራት ሞክራለሁ። ዱዓ አድርጉለት አለ ያጽነው። መርሐባ። በቃ ይሄንን ለማረጋገጥ ብቻ ነው የገባሁት። በጣም አመሰግናለሁ አህመድ። ብዙ ጥያቄ መልስልኛል እና በቅነት ስለመለስክልኝ በጣም አመሰግናለሁ። አይ አላህ ያጽናህ ሪነሪ። ኢንሻአላህ በደንብ ደግሞ ሐሳብ ሲመጣልኝ ያው እኔ አሁን ጭራሽ ግራ ገብቶኛል፣ ድንግጥ ብያለሁ። ምንም ሪያክሽን የምሰጠው ነገር የለም የምር። ኧረ በፈጣሪ እሺ፣ ለሌሎቹም ዱዓ አድርጉላቸው ሪነሪ። አላህ ያጽናህ። በቃ እኔ የሆነ ነገር ሲመጣልኝ ያወራሉ። እኔ ልውጣ። እኔ ሌላ ሰው አስገቡ በእኔ ቦታሽ። እኛም ደንግጠናል ወንድም እስካሁን አለቀቀንም። ሾክ አንደርስታንድብል ነው። ሰላም አለይኩም። እኔ ልውጣ። እሺ እንግዲህ ፈጣሪ የስራህን ይስጥክ። ለአንቀይሌን የቆምከው አንተ ሪነር አላህ የስራህን ይስጥህ። ያው ለዚህ ነው ህይወትንም አላምናት አሉና አልሐምዱሊላህ። ሪነርን የመጀመሪያ ቀን የት እንዳገኙት አላውቅም፣ አላስታውስም። ግን ካገኘሁት ቀን ጀምሮ በጣም የምወደው ልጅ ነው በጣምና በቃ አይደለም ምንም የምለው ነገር የለም። ብቻ እስቲ በሰፊው እንሰክስበታለን። እኔ የሆነ የማይሆን ነገር አውርቼ መዘለባበድ አልፈልግም። በቃ የሆነ እኔ እንጃ ምን እንዳደረገኝ አላውቅም። ወይ አንገቴ ላይ ቆሟል መሰለኝ። የእስከ ዛሬውን ሰብስቦ አንገቱ ላይ ስቆም ነበረ፣ መሳፋጥጠው ነበረ። ይሁን እኔ ምንም ያረኩት ነገር የደረስኩበት ነገር የለም። ግን ያው እሱን ሰብሰብ አድርጎ አንገቴ ላይ ቆምብኝና ማውራት አልቻልኩም። እንግዲህ ዛሬ አልሐምዱሊላህ ሪግናል 3 ቆቦች አሉት። እነሱን ቆቦች ይወስዳል ማለት ነው። ያው እንግዲህ ከእናቴ ጋር ተስማምተን መኖር እንጀምራለን ማለት ነው። ያው አዘለም አቀፈ ቆብህን ትወስዳታለህ፣ ታረጋታለህ። ካሁን በኋላ ከዚህም በፊት እንደ ፖዘቲቭሊ እንደ ወንድምህ ነው የምታስበኝ። ካሁን በኋላ ደግሞ የበለጠ እንደ ወንድምህ ልታስበኝ ትችላለህ። አልሐምዱሊላህ ለዚህ ቀን ስላደረሰ በሰፊው እኔ አወራለሁ። ያንተን ነገር ይሄድበታል። አሁን እኔ ምንም ማውራት አልቻልኩም። ይሄንን ራሱ በጣም ተረጋግቼ ነው እያወራ ያለሁት። እንትን የስሟን ነገር ከዚህ ድጋ አንዴ ቢጨርሱና እንትን ቢሉ ይጨርሱና ከሱ ጋር ከዛ ባይበዛበት ደግሞ በቃ ትንሽ ይረጋጋ፣ ደስታውን ያጣጥም፣ ማድረግ ያለበትን ነገር ያድርግ። በቃ እኛ ምናልባት የራሳችንን ነገር ብናወሩ እንዳሐሳብ ጃ ልክ እንደ የሆነው እንጂ አይ ቲንክ ያስታውቃል። እሱ የሆነ ነገር ላወራ ፈልግና አንተንም እየተበቀለክ ነው ስታፋጥጠው ስትመልስለት የነበረው ነገር ሰብስቦ አንገት ላይ ነው። እኔ ደግሞ በሁለት እግሩ ነው የቆመብኝ። አይ ቲንክ ሪሲሊንግ ያል መሰለኝ ልጁ። እኔው በቃ እኔም ማለት የምር እንደ ጃን የሆንኩት በቃ ጃ ይበልጥ ገልጾልኛል የኔን ሐሳብ።